በእግዚአብሔር ፊት የምንኖርበት ቅድስና በክርስቶስ ኢየሱስ የተሰጠን ቅድስና ነው። ስለዚህ ቅድስና ሰው ምንም ማድረግ ስለዚህም ቅድስና ሰው ምንም ማድረግ አያስፈልገውም፣ ቢሞክርም ዋጋ የለውም። ምክንያቱም በእግዚአብሔር ደረጃ በጌታ በኢየሱስ ክርስቶስ ደረጃ የሚቀደስ የለምና የሚቀድስ የለም። በሰው ደረጃ ቅድስና እንላለን፣ ቅዱስ ገሌ እንላለን፣ ቅድስት ገሌት እንላለን። ነገር ግን በእግዚአብሔር ደረጃ በሰው ደረጃ በእግዚአብሔር ደረጃ የሚቀደስ ማንም የለም። በእግዚአብሔር ደረጃ መቀደስ የሚችል እግዚአብሔር ራሱ ብቻ ነው። እሱም ደግሞ በክርስቶስ ኢየሱስ የሆነልን ነገር ነው። በጌታ በኢየሱስ ክርስቶስ በማመን ብቻ የዘላለምን ሕይወት ተቀበል፣ በዘላለም ቅድስና ተቀደስ፣ ለዘላለም ነፃ ወጣን። ኢየሱስ ክርስቶስን የተቀበለ ሰው ለዘላለም ተቀድሷል። አላወቀም እንጂ አቅም በውስጡ የገባውን በመንፈሱ የተቀበለውን አቅም። ምክንያቱም ሰው የሚገዛው በአእምሮ ነው። ውስጣችን በእግዚአብሔር ቃል እንደገና ታንጾ ይሄ አእምሯችን ለእግዚአብሔርና ለመንፈስ ቅዱስ ሪፕሮግራምድ ካልሆነ በስተቀር ይሄ አእምሯችን እንዳለ ከሄደ የሚነዳን ወደ ስጋ መደምደሚያ ነው። ስለዚህ አእምሯችንን እግዚአብሔር እንደገና በመንፈስ ቅዱስ ሪፕሮግራም ማድረግ አለበት። ምክንያቱም አእምሮ ለእግዚአብሔር ካልተሰጠ መርገም። ባለፈው ለኢስተር ኢትዮጵያ ነበርኩኝና እነዚህ ለዩኒቨርሲቲ አስተማሪዎች ዲቮሽን እንዳቀርብ ጠየቁኝና እዛ ሲናገር አንድ ነገር በውስጥ መጣና ተናገሩ። ምን አልኩ? እግዚአብሔር የማይገዛ አእምሮ የተረገመ አእምሮ ነው። ሰማችሁ? እግዚአብሔር የማይገዛው ኢንተሌክት የተረገመ ኢንተሌክት ነው። ምክንያቱም ብዙ ኢንተሌክቹዋልስ በቃ እንትን አሉ ምናምን የሚባሉ ድራግ አዲክቶች፣ አልኮሆሊስቶች፣ ቼይንስ ሞከርስ በቃ ከሩቁ በቃ አያስጠጉ ምንድን ናቸው? በቃ እንደ ጎበዝ ነው ምናምን። ለእግዚአብሔር ያልተሰጠ አእምሮ የተረገመ አእምሮ ነው። ለእግዚአብሔር ያልተሰጠ ሁሉ ነገር ወገኖች የተረገመ ነው። ስለዚህ በዘላለም ቅድስና ተቀደስ፣ ለዘላለም ነፃ ወጣን በክርስቶስ ኢየሱስ። የዘላለም እግዚአብሔር ልጁን ልኮ በዚህ ምድር ላይ እያለን የቀደሰን ለመንግስተ ሰማያት ብቻ አይደለም። በዚህ ምድር ላይ በሕይወታችን ዓላማ ስላለው ምናልባት እያንዳንዳችን ያለንበት ሁኔታ የተነሳ እግዚአብሔር በሕይወቴ ምን ዓላማ አለው? እኔ በዚህ ሁኔታ ላይ ነው ያለው። ስለዚህ ከሆንኩ ከትምህርት ከሆነ ትምህርት የለኝ፣ ከትዳር ከሆነ ትዳር የለኝ፣ ሁሉ ነገር የሚሳካልኝ፣ ገንዘብ ከሆነ ገንዘብ የለኝ ምናምን በቃ ብዙ ሰይጣን የሚያቃብላችሁ ነገር ይኖራል። ምናምን እግዚአብሔር ምን በሕይወቴ ምን ዓላማ አለው ልትሉ ትችላላችሁ። እስኪ ድምፃችሁን ከፍ አድርጋችሁ እግዚአብሔር በሕይወቴ ዓላማ አለው በሉ። እግዚአብሔር በሕይወቴ ዓላማ አለው። ሲቸግራችሁ ጥያቄ ሲመጣባችሁ ብድግ በሉና ድምፃችሁን ከፍ አድርጉና ምን ታደርጋላችሁ መሰላችሁ? እግዚአብሔር በሕይወቴ ዓላማ አለው በሉ ትላላችሁ። እግዚአብሔር በሕይወቴ ዓላማ አለው በሉ። እግዚአብሔር በሕይወቴ ዓላማ አለው። እንደሚያምን ሰው ተናገሩ። እግዚአብሔር በሕይወቴ ዓላማ አለው። ምክንያቱም ዓላማ ስላለው በእናንተ ላይ እግዚአብሔር ሁሉን ኢንቨስት ያደረገው። ይሄን ጉልበት የሰጣችሁ፣ ይሄን አእምሮ የሰጣችሁ፣ ይሄን መልክ የሰጣችሁ፣ ይሄን ቁመና የሰጣችሁ